ሁሉም ሰው የተረጋጋ ሰላማዊ የሆነ ለሰዎች የሚያስቀና የተባረከ ትዳር እንዲኖረው ይፈልጋል። ሆኖም በጣም በሚያስደነግጥ ደረጃ 50% የሚጠጉ ትዳሮች አሁን በፍቺ ይጠናቀቃሉ። ሙሉ በሙሉ ባይባልም ፍቺ የሚፈጠረው ወይም ሰዎች ደስተኛ የሆነ ትዳር የማይኖሩት ግን ከጋብቻ በፊት በሚኖራቸው አመለካከትና ቅድመ ዝግጅት እጥረት ነው። ሁለቱ ጥንዶች ከጋብቻ በፊትና በኋላ የሚኖራቸውን ህይወት በምናባቸው በደንብ ሊመለከቱት ይገባል። ጥሩ የትዳር ህይወት እንዲኖራችሁ የሚረዱ 10 ከትዳር በፊት መከናወን ያለባቸው ተግባራት። አንደኛውና ወሳኙ ነጥብ በሁለቱም መካከል ጥሩ የሆነ የሀሳብ ልውውጥ ሊኖር ይገባል። ዶክተር ጆን ጎትማን እንዳሉት ጥንዶች ጥሩ የሆነ የሀሳብ ግን ልውውጥ ማድረጋቸው ለተሳካ ትዳር መሰረት ነው ይላሉ። እውነት ነው። ሁለቱ ጥንዶች ይህ ማንኛውም ሰው ከሚያወራው በላይ በላሽ፣ ጠጣሽ፣ ተኛሽ፣ ተነሳሽ አልፎ ነገ ለሚኖራቸው ውሳኔዎችና ስለሚኖሩት የኑሮ ደረጃ በጣም ስትረስፉል ሆነው ሊያስቡ ይገባል። ይህ ሲሆን ከስሜት ወጥተው ነገ ምን አይነት ህይወት እንደሚኖራቸው አባወራና ማወራ ሆነው በመከባበር ስለሚያሳልፉት ህይወት ጥሩ ግንዛቤና እቅድ ይኖራቸዋል። ይህ ሲያደርጉ ደግሞ ትልቅ መሰረት እየጣሉ ስለሆነ ነገ ሊፈጠሩ የሚችሉ ችግሮችን ቢኖሩም ከውስጥ የመግባባት ስሜት ስላለ በጥልቀት ስለሚፈቷቸው ይህ የመጀመሪያውና ወሳኙ ፖይንት ነው። ሁለተኛውን ስንመለከት ሁለቱም ለኃላፊነት ብቁ መሆናቸውን ራሳቸውን ሊገመግሙ ይገባል። ወንዱ ራሱን ሁሏም ሴት ልትመኘው የምትችል ወንድ አድርጎ መስራት ይጠበቅበታል። ሴቷም በአስተሳሰብ ከፍ ያለች ነገን በርቀት መመልከት የምትችልና ከምትቀበለው በላይ ለባሏ ፍቅር መስጠት የምትችል ምክንያታዊ ሴት ልትሆን ይገባል። ያኔ ሁለቱም ለሚጫናቸው ነገር ኃላፊነትና መፍትሄ ማዘጋጀት ስለሚችሉ ትዳራቸው የበረከትና የመትረፍ። ሶስተኛውና ወሳኙ ነጥብ ነገ በትዳር አብራህ የምትኖረዋን ሴት ልታምናት ይገባል። በትዳር ህይወት ደስተኛ ለመሆን ከፈለክ የእሷን ፍቅር ሊሻማብህ ወይም ሊያደበዝብ የሚችል ነገር በሙሉ ቀድመህ አርቅ። በህይወት ኦፕሽን ወይም ምርጫ ከበዛበት ትመሰቃቀላለህ። ሰዎች ይበልጥ እቅፍህ ውስጥ ማኖር ከፈለክ እስከ ጥግ ድረስ መናቸው። ያኔ ለነሱ ትልቅ የቤት ስራ እየሰጣቸው ስለሆነ ከትናንት በላይ ይታመናሉ። ህይወት ጣፋጭ ትሆናለች። ለሰዎች ጆሮ አትስጥ። አንዳንዴ ሰዎች እኛ የምንለውን ሰው ከኛ በላይ ሳያውቁት መተቸት ሲጀምሩ ከነሱ ካልተሻልክ ኮሽ ባለ ቁጥር መበርገግ ስራ ይሆናል ማለት ነው። ስለዚህ ደግሞስ ሰውን ይበልጥ በማመን እንጂ በመቆጣጠር እንዴት ልታድነው ትችላለህ? የወደፊት የትዳር አጋርን ያንተ ሁና እንድትኖር ከፈለክ በደንብ ከምትለው በላይ እሷ ከምታስበው በላይ እመናት። አራተኛና ከትዳር በፊት ማስተካከል ያለብህ ነገር ቢኖር የእምነት ወይም የሃይማኖት ልዩነት ካለ ማስተካከል ይኖርብሃል። በትዳር ውስጥ አንቺም በሃይማኖትሽ እኔም በሃይማኖቴ መኖር እንችላለን አይጥብኝም ቤት የሚለው የቴዲ አፍሮ ሙዚቃ አይሰራም። ሰዎች በሃይማኖት ተለያዩ ማለት በሐሳብ፣ በተግባር፣ በስርዓት፣ በንግግር ተለያዩ ማለት ነው። በትዳር አይሆንም አይደለም። ይህ ሁሉ ልዩነት ተደርድሮ አንድ ሆኖ እንኳን አንዱ ስለ ሃይማኖቱ የተሻለ አንዱ ደግሞ ደካማ ከሆነ ትልቅ የቤት ስራ ይፈጥራል። ስለዚህ ይህን ነገር ይዘህ ወደ ትዳር ዘው ብለህ እንዳትገባ አደራ። ይህ ብቻ ሳይሆን ከተገባ በኋላ ምን አይነት ሃይማኖተኞች ነው መሆን የምንፈልገው የሚለውን ግልጽ በሆነ ቋንቋ ማውራት ይጠበቅባቸዋል። ይህን የምላችሁ ትዳር ራሱ ምንጩ ቀጥታ ከእምነት ጋር የተያያዘ ስለሆነ ነው። ጥርት ያለ አቋም እና ጽናት ሊኖራችሁ ይገባል። ለምሳሌ በትዳር ውስጥ ከሚገኙ በረከት መካከል ልጆች የመጀመሪያዎቹ ናቸው። አድርገውና ልጆች ቢዘገዩና ባይወለዱ ሁለቱ ያላቸው የእምነት አቋም አንድ ሊሆን ይገባል። ከነሱ የሚጠበቀው በስርዓት መጋባትና ትዳራቸውን ለፈጣሪ የሚመች ከማድረግ ውጪ ልጆችን መስጠትም መንሳትም የፈጣሪ እንጂ እነሱ ስራ ስላልሆነ ሁለቱም ሳያስጨንቃቸው በሃይማኖት አንድ ላይ ጸንተው ሊኖሩ ይገባል። ስለዚህ ከትዳር በፊትስ የእምነት ልዩነት መኖሩን አለመኖሩን እርግጠኛ ሆነህ ጥርት አድርገህ ወደ ትዳር ልትገባ ይገባል። አምስተኛውና ወሳኙ ነጥብ ስለ ቤተሰብ እቅድ ግልጽ መረጃ ማስቀመጥ ይገባል። ህይወት አጭር ናት። ፈጣሪ ካገዘ ከረዳህና ኢርሊ ወይም ቀድመ ካገባ በትዳር ከፍተኛ 30 ዓመት ወይም ከዛ በላይ ልትኖር ትችላለህ። ለዚህ ስንት ልጆችን ብንወልድ በብቃት ባለን ገቢ ማስተዳደር እንችላለን የሚል ግልጽ አቋምና ንግግር በሁለቱ ተጋቢዎች ሊኖር ይገባል። ካልሆነ ሚስትየው ወንድ ነው የሚፈልገው ስትል ሴት ሲወለድ ባልየው ሴት ልጅ ነው የሚፈልገው ሲባባሉ ከእቅድ ውጭ ከአቅም በላይ ልጆች ቢወልዱና ልጆች በሚፈልገው ስታንዳርድ ልክ ባያድጉ ትርፉ ከሰዎች አፍ መግባትና ሌላ ስትረስ መፍጠር ነው። ስለዚህ ወንድ ሴት ብሎ መስጠት የፈጣሪ ስራ ስለሆነ ከጥንዶች የሚጠበቀው ፈጣሪ ቢሰጠን 2 3 4 እና 5 ልጆች ማስተዳደር ስለምንችል መውለድ አለብን ብለው በግልጽ መረጃ ከትዳር በፊት ሊነጋገሩ ይገባል ማለት ነው።
ምክንያቱ ደግሞ አንዳንዶች ምንም ግልጽና የተነጋገሩት ነገር ባለመኖሩ በግጭትና በፍላጎት አለመስማማት ከትዳር በኋላ ሌላ ዓለም ውስጥ ስለሚገቡ ማለት ነው። ስለዚህ ትዳር ከማግባት በፊት ይህን አስተካክለህ ልትገባ ይገባል። ስድስተኛና ወሳኙ ፖይንት ምን አይነት ገቢና የገንዘብ አጠቃቀም ሊኖራቸው እንደሚገባ መናገር አለባቸው። ሁሉም ሰው ከቤተሰብ የወረሰው ትልቅ ነገር ከሌለው ከማግባቱ በፊት ራሱን ለኃላፊነት ብቁ ሊያደርገው የሚችል የራሱ የሆነ ገቢ ሊኖረው ይገባል። ነገር ግን ወደፊት ይህ ገቢ ልጆች ሲወለዱ እንዴት ሊጨምር ወይም ማደግ እንደሚችል እንዴት ገንዘባቸውን ማኔጅ አድርገው መቆጣጠር እንደሚችሉ ሁለቱም ግልጽ ዓላማና እቅድ ሊኖራቸው ይገባል። ምክንያቱ ደግሞ ከጥንዶቹ አልፎ ልጆች ሲወለዱ ለትምህርት ቤት የልጆች ልብስ፣ ጫማ፣ ምግብ፣ ሕክምና የሚባሉ ትላልቅ ወጪዎች ይጠብቋቸዋል። ለዛ ጥሩ ገቢ እንኳን ቢኖራቸው እንዴት ገንዘብን ለመቆጣጠር ለማውጣት እንዳለባቸው ግንዛቤ ከሌላቸው ትርፉ መባከን ስለሚሆን ይህ ካልሆነ ደፋ ሲኖር ደፋ ሳይኖር አንገት መድፋት ይሆናል ነገሩ። ስለዚህ ስለ ገንዘብ አጠቃቀም በቂ ግንዛቤና በአቅም ልክ የመኖርን ጥበብ ሊያውቁ ይገባል ማለት ነው። ሰባተኛ የግጭት አፈታት ዘዴን ማወቅ አለባቸው። ምንም ሁሉ ቢኖራችሁ የተሳካ ግንኙነት ቢገነቡ በትዳር ግጭት አይኖርም ብሎ ማሰብ ማለት ጠንካራ ስለሆንኩ በፈተና አልወድቅም ብሎ አጉል ትዕቢት ውስጥ እንደመግባት ነው። የሰው ልጅ ሁሉም የሆነ ደካማ ጎን አለበት። ባለትዳሮች ደግሞ ሁለቱም ባልየው የሚስትየውን ወይም የፍቅረኛውን ክፍተት እየሞላ ሙሉ ያደርጋታል። እሷም ጎደሎውን እየሞላችለት ሲያጠፋ እና ስታጠፋ ሶስተኛ ወገን መተሳሰብ፣ ቤተሰብ፣ ጓደኛ ሳያስገቡ ሁሌም ልባቸውን ለይቅርታ ክፍት በማድረግ ግንኙነታቸው ማደስና ሩቅ ማሰብ የሚችሉ ጥንዶች ሊሆኑ ይገባል ማለት ነው። ስለዚህ በመካከል ለሚፈጠር ጥል ማንንም ሳያስገቡ መፍታት እንዳለባችሁ ግንዛቤው ሊኖራችሁ ይገባል ማለት ነው። ስምንተኛውና ከመጋባታችሁ በፊት ልታቅዱትና ልታስቡበት የሚገባ ነገር ቢኖር ለሁሉም ነገር ሁለቱ ብቻ እንደሆኑ ማሰብ አለባችሁ። ከተጋባችሁ በኋላ መለያየት የሚባል ነገር መቼም በህሊናችሁ መታሰብ የለበትም። ደስታችሁንም ችግር ቢፈጠር የምትፈቱት፣ ቢከፋችሁ የምትጽናኑት፣ ደስ ቢላችሁ ደስታችሁን የምታካፈሉት፣ የጨነቃችሁ ነገር ካለ የምትነጋገሩበት፣ መወሰንና ውሳኔ መወሰን ካለባችሁ የምትወስኑት ሁለታችሁ ብቻ እንደሆናችሁ ማሰብ አለባችሁ። ችግር ቢፈጠር ከሚስት በላይ ቀድመህ የምትነግረው ለጓደኛ ከሆነ አንደኛ ነገሩ ሚስጥር ከሆነ ነገሩን ታበላሸዋለህ። ሁለተኛ ደግሞ ሚስት ጋር የተሻለ መፍትሄ ሊኖር ስለሚችል ይልቅ በመካከል ያለ ነገር በሙሉ የጋራ ውሳኔ የሚተላለፍበት የጋራ መግባባት የሁለቱም የሀሳብ መዋጮ ሊኖር ይገባል። ዘጠነኛና ወሳኙ ነገር ደካማ ጎንህን አትንገራት። ይህን ስላችሁ ከላይ ሁሉን ነገር በመነጋገር ወስኑ እያልከን ለምን መደባበቁ አስፈለገ አፈረስከው ልትሉኝ ትችሉ ይሆናል። ልክ ናችሁ። ነገር ግን ደካማ ጎን ለማንም አይነገርም። ደካማ የሆንክበትን ኤሪያ ሁሌም ለይተህ ሁሌ የተሻልክ ለመሆን ራስህን መጣር አለብህ እንጂ ምክንያቱ ደግሞ ሰው ሁሉ ድካም አለበት። በትዳር መካከል የሚኖር ደካማ ጎን እየተሸፋፈንክ በጋራ የምትኖረው ቢሆንም ነገር ግን ደካማ ጎንህን የማታስተካክል ከሆነ አንድ ቀን ምርር ብሏት በቃኝ አቃተኝ አትቀየርም በቃ ብላ በቃኝ ልትባል ትችላለህ። ስለዚህ ደካማ ጎንህን ራስህ አስተካክለው እንጂ ለሚስትህ እንኳን አትንገራት። አስረኛና የመጨረሻው ፖይንት ባለህ ነገር ደስ የሚላትን አድርግላት። ሰው ባለው ነው፣ እንደ ቤት ነው። እሷን ደስ የሚላትን ነገር ካለ ሳትናገር አድርግላት። መውደድህን በቃላት ሳይሆን ትንሽ እያወራህ በተግባር ግለጽላት። ያኔ በመካከል የሚፈጠር አለመግባባት ጥል ቢኖር እንኳን ከአመት አመት ፍቅርህን እያደስክ የተሻለ ትዳር እየኖርክ ደስተኛ ትሆናለህ። ጊዜ ባይኖርህ እንኳን ከሷ ጋር ስትሆን ግን ጥሩ ጊዜ ስጣት። ሳትጠይቅህ የሚያስፈልጋትን አድርግላት። ቤት ውስጥ አግዛት፣ ተረዳት። መቼም ያንተ ቆንጆ እንደሆነች ሁሌ ንገራት። ከቤተሰቦቿ ጋር ጥሩ ግንኙነት ይኖር። የምትኮራብህ ወንድ ሁን፣ አታሸማቅቃት። በምንም አትተካት። ሁሌም እንደምትወዳት ንገራት። ታመንላት፣ ተንከባከባት፣ ደውልላት፣ ጻፍላት። ቢያንስ የበዓል ስጦታ ግዛላት። መኮራረፍ ካለ ኩርፊያህን አታሳድረው። ይህንን ካደረክ መነኝ ጥሩና ደስተኛ የተዋጣለት ሰዎች የሚቀኑበትና የሚማሩበት ትዳር ይኖርሃል። ይህንን ቪዲዮ ሁላችሁም እንደሚጠቅማችሁ በመተማመን በሌላ ቪዲዮ እስክንገናኝ ድረስ ቻው ቻው።